አንተ የተመረጥክ የተለየ ነህ ይላል። 6 ሚሊዮን ብር ወደ ህይወትህ እየመጣ ነው። ምድራዊ ነገር ነው የሚያወራ። ግራውንድ ፕላስ ቤት እየተሰራልህ ነው። ያው ግፊት ካለብህ ትጭራለህ፣ ከሌለብህ ራቫ ፎር ደጅ ይቆማል። ምንድን ነው ራቫ ፎር? የሚያምር መኪና ነው። አሜን በል ዝም ብሎ ሰው ባንዴ 6 ሚሊዮን ብር ይኖርሃል። ራቫፎርት ነዳለ ግራውንድ ፕላስ ቤት እየተሰራል ነው ሲባል አሜን ነው እንዴት ነው ማለት ያለበት? እንዴ ያልሰራ አይብላ ያለ አምላክ፣ በላብ በወዝ ጥረግረ ብላ ያለ ጌታ፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ የተናገረ ፈጣሪ ቃሉን አጥፎ ነው ለአንተ ሳሰራ ቤትና መኪና የሚሰጥ? እንደው ሌላ ይቀር በአንዴ 6 ሚሊዮን ብር ይዘ ራቫፎር እየነዳ ፈጣሪን አትፈራ፣ ለደህንነት እንኳን አትፈራም። ምክንያቱም በኢትዮጵያ ሕግ እኮ ምንጩ ያልታወቀ ሀብት ሙስና ነው። አንዴ እንዲህ ተጥለቅልቀ ሚሊዮነር ሆነ አስተንብዬ ነው ብትል ፍርድ ቤት የሚሰማ ይመስላል?